አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት። ሄሎ 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 ሄሎ። ሰላም ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። መምህር ላራ ዶንት ሻውት። አሎ እግዚአብሔር ይመስገን ሰላም ነኝ። ይቅርታ ጫጫታ አለ መሰለኝ ትንሽ ያው የሰው ቤት ነገር ስለሆነ ነው። እሺ እንዴት ላርግ? እንዴት እንቀጥል ወይስ እንቀጥል? ችግር የለውም እንቀጥል። እኔ እንኳን እግዚአብሔር ይመስገን ትምህርቱን ቦታ መቀየር ትችላለሽ? ይቅርታ። አዎ ይኸው ቀየርኩ። ይሰማል አሁን? እሺ ትምህርቱን መከታተል ከጀመርኩ ትንሽ ዘግየት ብያለሁ። በህይወቴም እግዚአብሔር ይመስገን እሺ እንኳን ደህና መጣሽ። እያገኘሁኝ እግዚአብሔር ይመስገን። ይቅርታ ሳላስበው ስለገባው ትንሽ እንደንግጫለሁ። ችግር የለውም። ወደ ጉዳያችን ንግባና ያው የህልም ስለ ህልም ነው የምናወራው። የምትነግሪኝ ነገር ካለ ንገሪኝ። ህልም በተደጋጋሚ የማየው የሆነ መልኩን የማላውቀው ሰው ነው እና አጭር ነገር ነው የሚሰጠኝ። አሁን ከዚህ በፊት ብዙ ጊዜ እኔ ምንድነው ጸልያለሁ፣ ጾማለሁ፣ ሰግዳለሁ። ጾም ላይ ግን በተለይ ሮብ አርብ ምናምን ጾም ላይ የሆነ በቃ ምግብ ላይ በጣም ያንቀዠቅዠኛል። በጣም የመብላት ፍላጎቴ እንደ ህፃን ልጅ ይጨምራል። በቃና ይቅርታ የኔ እህት ዛሬ ስለ ህልም ነው የምናወራውና ያየሽው ነገር ካለ ብቻ ነው የምቀበለው። ይቅርታ። እሺ በህልም ማለት ነው። እና አንድ ጊዜ ምን አለኝ በህልሜ መጣና አንቺን እኮ የሚያስቸግርሽ ስጋዊ ፍትወት ነው አለኝ። በህልሜ ማለት ነው። የሆነ ሰውዬ መጣና እንዲህ ነው በቃ ያለ ሌላ ምናምን ነገር እንኳን አላለኝም እኮ። ይሄ ጥቆማ እኮ ነው እኮ ይሄ። አሁን እኔ እኮ ህልምሽን በግድ ንገሪኝ ሳይሆን የደወልሽበት ዋና ዓላማ ይሄ አልፈታ ያለ ህልም ካለ አሁን ይሄ ቀጥታ እኮ የስጋ ፍትወት የሚያስቸግረሽ ጥቆማ ነው። ጥሩ ጥቆማ ነው ይሄ። ምንም ፍቻ ያስፈልገውም። ኦኬ እሺ፣ አመሰግናለሁ። ይሄ እሺ። ቆይ መምህር አልጨረስኩም። እሺ። አንድ ጊዜም ደግሞ እንደዚህ በህልሜ ምን አየሁ? ስማምቦስ በኋላ ትደውዬ ነይት። አይ መስመሩን አላገኘውም። ይቅርታ መምህር። ሐሳብሽም አልተሰበሰበም ወይም ደግሞ ስትደውይ ሳትዘጋጂ ነው የደወልሽው? አይደለም ተዘጋጅቻለሁ። ልጆቹ የሆነ ሰዓት ላይ በቃ አስቸገሩ፣ ለዛ ነው። እና አንድ ጊዜም ደግሞ እንደዚሁ በህልሜ ምን አየሁኝ? አንቺ እሱ ሰውዬ ራሱ መጥቶ አንቺ ዘመናዊ ነሽ መንፈሳዊ ይለኛል። እና ዘመናዊ መንፈሳዊ ምለዋለሁ። በቃ ይሄንን ጥያቄ ነው የሚጠይቀኝ፣ እኔም ይሄንን ነው የምመልሰው። ጥሎኝ ይሄዳል ማለት ነው። አንድ እንግዲህ ሰውየው ማን እንደሆነ ለይተሽ ማወቅ የሚገባሽ ነገር አለ። ምክንያቱም የሚጠቅምሽ ለአንቺ ነው። ከምትጸልይባቸው ታቦቶች ውስጥ ይሁን ወይም ከምትቀርቢያቸው ሰዎች መካከል ይሁን ወይም ደግሞ ሃይማኖትሽን ሊያስጠል የሚፈልግ ይሁን እርግጠኛ አልሆንሽም። ስለዚህ ግን የሚጠይቀው ጥያቄ ጥሩ ምርምር የሚሰጥ ነው። መንፈሳዊ ነሽ ወይስ ዓለማዊ? ማለት ራስሽን ቼክ አድርጊው። መንፈሳዊ ነኝ ካልሽ ደግሞ ማድረግ የማይገባሽን ነገር አታድርጊ። መንፈሳዊ በቃ እንዲህ ነው የሚለኝ። ዘመናዊ ነሽ መንፈሳዊ ይለኛል። እኔ ደግሞ ዘመናዊ መንፈሳዊ ምለዋለሁ። በቃ ይህንን ነው የምመልሰው። በነገራችን ላይ ዘመናዊነት ማለት መንፈሳዊ መሆን አለመሆን አይደለም። ግን ከቻልሽ ባለሽበት ሁኔታ ሆነሽ መንፈሳዊ መሆን ትችላለሽ የሚል መልእክት ነው ያለው። ዘመናዊ ነኝ ካልሽ መንፈሳዊ አይደለሁም ማለት አይደለም። መንፈሳዊ ከሆንሽም ዘመናዊ መሆን ትችላለሽ። ግን ያለውን የህልሙን ትርጉም ለመረዳት መጸለይ አለብሽ። ምክንያቱም ይሄ ምንድን ነው? ማን ነው እንደዚህ ብሎ የሚጠይቀኝ? ለምንድን ነው? እውነት ጸልየሽ ተኝተሽ ነው ወይ ይሄ ጥያቄ የመጣው? ወይስ ኃጢአት ሰርተሽ ተኝተሽ ነው ወይ ይሄ ጥያቄ የመጣው? በምን ቀን ነው ይሄ ጥያቄ የመጣብሽ የሚለውን ማወቅ አለብሽ። ጭንቀትሽ፣ ሀሳብሽ በምን ሁኔታ ላይ በነበርሽበት ሰዓት የመጣ ጥያቄ ነው የሚለውን መረዳት አለብሽ። እዚህ እኔ ያለሁት ግብጽ ነኝ እና ሱባኤ ይዤ ነበር ከዚህ በፊት። ቅዱስ ሚካኤል ገዳም የሚባል አለ። እዛ ሄጄ በቃ ለራሴ ጌታዬ ሆይ በቃ አንዱን መንገድ ምራኝ ማለት መቁረብ እፈልጋለሁ ግን እፈራለሁ እና
እሱም መንገድ በቃ እስኪ በ2015 ጥሩ ህይወት ለኔ ስጠኝ ምናምን ብዬ ሱባኤ ይዤ ነበርና እዛ ሳይሆን ስመጣ ነው ቤቴ ስመጣ ነው ያየሁትኝና አንቺ ዘመናዊ ነሽ መንፈሳዊ በቃ ያኛው ከዚህ በፊት አንቺን እኮ የሚያስቸግርሽ ስጋዊ ፍትወት ነው ያለኝ ሰው ነው እንደዛ ያለኝ ማለት ነውና በተደጋጋሚ ያ ሰው ይመጣልና መልኩ ይሄ ነው አይባልም ወጣት ነገር ነው ግን በቃ ለመግለጽ ያቀተኛል አጭር ነገር ነው እንደ ጥያቄ ምናምን ነው በቃ እውነቱን ነው ወይ አይደለሽም እውነቱን ነው ወይ ብለሽ ራስሽን ጠይቂ እኔ አሁን እንድትይኝም አይደለም ግን እውነት የስጋ ፍትወት ነው የሚያስቸግረኝ የት ጋር ነው የተሸነፍኩበት እውነት ይህን ነገር ባስተካክለው ህይወቴ ጎዶሎ ነው ብዬ ማስተካከል ማን ነው ብዬ ማስበው ነገር ይስተካከልልኛል ብለሽ ራስሽን ቼክ እንድታረጊ የመጣልሽ ሐሳብ ነው እሺ መምህርዬ ደግሞ ከዚህ በፊት እንዲጸሎት ሳልጀምር የሆነ ሰው ይመጣና ይገናኘኛል ወይ ደግሞ በሩን ከፍቶ ሲገባ ይታወቀኝና ከኋላ ይመጡ ትኝት ሲል ምናምን ይታወቀኛል በስንት መከራ በስመ አብ ወወልድ ወመንፈስ ቅዱስ ስል ነው ዞር የሚልልኝ አሁን ደግሞ ጸሎት ከጀመርኩ በኋላ ብዙ ጊዜ ምንድነው የሚታየኝ አሁን ወንዶች እያሉ እኔ ነኝ በጣም በቃ ለግንኙነት እንዴት ነው የሚያደርገኝ ነገር ለኔ ለራሴ በቃ ይቅብጥብጥብጥ በቃ እነሱ ግንኙነት እንዲያደርጉኝ በቃ የምገፋፋ ሰው ነው የሚመስለኝ በህልሜ ማለት ነው በቃ ይርይር በቃ አክሽን ስታይል ሁሉ ነገር ይቀየራል በህልሜ ከነሱ ጋር እኔ ነኝ መገናኘት የሚፈልገው እሱን ነው ደግሞ እያየሁ ያለው ታውን ማለት ተከታታይ የሆነ ነገር ነው ብዙም አይደለም ግን አልፎ አልፎ እንደዛ በፊት አልፎ ሲገናኙ ነበር የሚያሳየኝ አሁን ደግሞ እኔ ነኝ ለመገናኘት ፍላጎቱ ያለኝ በቃ በጣም አክሽኔ ይቀየራል ስታይሌ በቃ እንዴት እንደሚያደርገኝ በቃ በጣም ይገርመኛል በህልሜ ላይ የማየው መቅበጥበት ማለት ነው ይሄ ከተለያዩ ወንዶች እንግዲህ ፎቶሽ ያንቺ ከሆነ ከማየው አንፃር በዝሙት መልክ የሚፈልጉሽ ወንዶች ይኖራሉና ከነዛ የመጣ መንፈስም ይኖራል ለጋብቻም ምንም እንግዲህ የተለያየ ሐሳብ ያላቸው የተለያዩ የዛር መንፈስ ያለባቸው ከመናፍስት ጋር በተገናኘ ሆን ብለው የሚያመልኩ የዝሙት መንፈስ ያለባቸው የቡዳ መንፈስ ያለባቸው ካለባበስሽ አንፃር ይገባልና የእነሱ መንፈስ ነው በነገራችን ላይ በህልምሽ መጥቶ የሚገናኝሽ ከሆነና የሚያባርርሽ ከሆነ ይሄው መንፈስ የሚያባርርሽ ከሆነ የሆነ ጊዜ ላይ የኖርሹ ላይፍ እና ከዛ በኋላ የተውሹ ላይፍ ነው ስትታዩ እና መንፈሳዊ ህይወት ስትገቢ ያ መንፈስ ከዛ ሰው ጸባይና ከዛ ሰው ማንነት አንጻር ከፍላጎቶቹ አንጻር መጥቶ ያሳድዳል እንዲሁም ደግሞ ስንፈተ ወሲብ ያሰራ የተለያዩ መስተፋቅሮች ያሰራ ሰው ጋር ግንኙነት ካለሽ የዛ ሰው መንፈስ ከአንቺ ጋር በዚህ መልኩ አይላቀቅም ይመጣል እና ምን ያሰራ መስተፋቅርና ስንፈተ ወሲብ ማለት ወንድ ልጅ ከሴት ጋር በሚያድርበት ሰዓት ቶሎ ስሜቱን ሳይረዳው ምንም ሳይለው ቶሎ ብሎ የሚያጠናቅቅ ማለት ነው ይሄ ችግር ያለበት ወንድ ደግሞ ደብተራ ጋር ሄዶ በሰይጣናዊ በሆነ አጋንንታዊ በሆነ መንገድ ከሴት ልጅ ጋር ረጅም ሰዓት ሩካቤ ለመፈጸም የሚጠቀምበት መንገድ ነው በሳይንሱ የተለያየ አይነት ህክምና እያደረጉ ወይም ደግሞ የተለያየ አይነት ኪኒን እያደረጉ የሚጠቀሙትን በሰይጣናዊ መንገድ ማለት ነው ስለዚህ ይህን የሚያደርጉ ወንዶች ከአንቺ ጋር ሪሌሽን ካላቸው የእነሱ መንፈስ ከአንቺ ጋር ይቀጥላል ማለት ነው ኦኬ እና ለዛ ነው እንዲቅብጥብጥ ይሄ ያልከው ከዚህ በፊት ኢትዮጵያ በነበርኩበት ሰዓት የሆነ ልጅ ነበርና በጣም በሀብት ደረጃ ያለው ነውና እኔ አሁን ላይ ነው እንትኑ ይገባኝና ድምጽሽን ትንሽ ቀረብ አድርጊልን ይቅርታ ማለት እሺ እንደዚህ አሁን ይሄ ስንፈተ ወሲብ ያልከው ማለት ነው ከዚህ በፊት የሆነ ልጅ ነበር ልጅ የክፍለ ሀገር ልጅ ነው የተዋወቅነው አዲስ አበባ 4 ኪሎ ነው ተወልጄ ያደኩትና መኪና የሆነ ብቻ በእንትን የመጣው የሆነ የሚያስጨርሰው ነገር ነበር አዲስ አበባ ላይ ከተዋወቀ ብዙ በቃ እንዲህ ሰው ሲያየኝ የሚወደኝ አይነት ሰው ነኝና ተግባባን ምንም ነገር ከኔ ጋር ምንም አይነት ግንኙነት ማድረግ አይችልም ማለት ነውና እኔን ደግሞ ይወደኛል ማለት ነውና ብዙ ጊዜ አንቺ ከሄድሽ በኋላ ነው ስሜቴ የሚመጣው እኔ እወድሻለሁ ይላል እኔ ደግሞ ንብረት በጣም ብዙ ስለነበረው ተቀርበው ነበርና ብዙ ጊዜ እንትኑ ነገሮቹ ለወሲብ የሚነሳሳለት መጠጥ
ሲጠጣ ነበረ፣ አልኮሎች ማለት ነው፣ ቦልካ ምናምን ሲጠጣ ነው። እና እንደዛ ጠጥቶ ግንኙነት ጋር ማድረግ እንደሚፈልግ ነበረ የማውቀው። እኔም አብሬው ጠጣ ነበረ እንጂ በዚህ መንፈስ ጠርጥሬው አላውቅም። በመጠጥ እንደሚነሳሳለት ነበር የሚነግረኝ። አዎ ያው ዞሮ ዞሮ ነው አድርጓል ብዬ ባልደመድምም እንዲህ አይነት መንፈስ ያለበት ሰው ከአንቺ ጋር የሆነ ላይፍ ካሳለፈ ይሄ የማይቀር ነገር ነው። ያሳድዳል፣ ያባራል በህልም። እንዲሁም ከርቀት ሴት ልጅ በጣም ውጥር ያለ ልብስ ለብሳ ለቡዳ የሚያጋልጥ ፀጉር ወይም ደረት ላይ ጡት ምናምን እንደዚህ አይነት ሆና የምትሄድ ከሆነ ቡዳ መንፈስ ስለሚገባ ማታም ሰላማዊ ስሜት አይሰማትም። ያው መንፈስ ያሰቃያታል፣ እየመጣ ይገናኛቸዋል። ትልልቅ እናቶችም ጭምር ማለት ነው። በጣም በሚያሳፍር መልኩ እናቶች እድሜያቸው ራሱ ከ50 ዓመት በላይ ከ40 ዓመት በላይ የሆኑ እናቶች ራሱ ይሄው ነገር እስከ ትልቅ እድሜያቸው ድረስ ይቀጥልባቸዋል። ለምን? መንፈስ ስለሆነ ነው። የዝሙቱ መንፈስ አብሮ ይኖራል ማለት ነው። በልጅነት የገባም ቢሆን አብሮ ይኖራል። ስለዚህ የዚህ ነገር መፍትሄው ማታ ሰግዶ መተኛት፣ ስጋን አድክሞ መተኛት ነው ትልቁ ነገር። ስጋን ስታደክሚው እንደዚህ አይነት መንፈስ መጥቶ እንትን አይልም፣ አይገናኝም። ምክንያቱም ላብሽ አያስጠጋውም። አይ ልክ ነው። እኔ ጸሎት ሳልጀምር መጥቶ ነበር የሚገናኘኝና አሁን ጸሎት ከጀመርኩ በኋላ ደግሞ እኔ መገናኘት ስፈልግ ምንድን ነው እሱ እኔ እንትን እላለሁ፣ የምፈልገው ነገር ነው ይሄ እኔ ያመጣሁት ነው ምንድን ነው ብዬ ለራሴ በቃ እስኪ መምህርን እግዚአብሔር ፈጥሮ ካገኘው እናገራለሁ ብዬ እንትን አልኩኝ ማለት ነው። አመሰግናለሁ። እንግዲህ እኔት ወደ መፍትሄው አንዴ ልግባልሽና እንሰነባበት። ዛሬ ብዙ ሰው ማስተናገድ ስላለብኝ ነው። እሺ መምህር። ይኸውልሽ ብዙ ጊዜ እንደዚህ አይነት አቋምና ሰውነት ላይ ወይም ደግሞ በእንደዚህ አይነት ምቹ የሆነ ላይፍ ውስጥ የምትኖሪ ከሆነ እና ጥሩ በጎ የሆነ መልእክት ከእግዚአብሔር ህልም ማየት የምትፈልጊ ከሆነ ስጋን ትንሽ ማጎሳቆል ያስፈልጋል። ማለት ወደሽ ፈቅደሽ መስገድ፣ ከአልጋ ላይ ወረድ ብሎ መሬት መተኛት መልመድ፣ ምቾቶቹ መቀነስ። እንደገና ምን ይላሉ አባቶች? ማታ ሌሊት ብዙ ውሃ ጠጥቶ የተኛ ሰው ህልም የማየት እድሉ በጣም ሰፊ ነው ይላሉ። ያው ጸበል ማለት ነው። ዞሮ ዞሮ ማታ ጸበል ስለማይጠጣ ነው። ግን የተባረከ የተጸለየበት ውሃ የተባረከ ውሃ ጠጥቶ በስመ አብ ወወልድ ወመንፈስ ቅዱስ ጠጥቶ የሚተኙበት ጊዜ ነበረ። ይሄ ከአባቶች ልምድ ነው። ግን ወደ አንቺ ስመጣ ጸልዮ መተኛት፣ እንደገና ደግሞ ረጅም ሰዓት እንቅልፍ የሚተኛ ሰው ህልም አያዩም። በተለይ በጊዜ የሚተኙ ሰዎች ህልም ላያዩ ይችላሉ። ካዩም እንኳን ጠዋት ሲነሱ ምን ነበር ያየሁት ምናምን ብለው ይረሱታል። ለምን? ገና እንቅልፉን እንደተኙ ስለሆነ ህልሙን የሚያዩት እስከሚነጋ ድረስ ህልሙ በአእምሯቸው ላይ ወዲያው ለማስታወስ በሚመች መልኩ ሴቭ አይሆንም። ልክ ትኝት ብለን ግን ከተወሰነ ደቂቃ በኋላ ከ1 ሰዓት ከምናምን በኋላ ወይ ከ30 ደቂቃ በኋላ የምንነሳ ከሆነ ህልሙን የማስታወስ አቅም ይኖረናል። ሌሊት ለሽንት ስንነሳ ወይ ደግሞ ሌሊት በሆነ አጋጣሚ ብድግ ካልን ቶሎ ብሎ ጻፍ ማድረግ ነው እንዳይረሳ። ግን ምቹ የሚመች አልጋ ላይ ሆኖ በመተኛት ህልም አይታይም ሳይሆን ብዙ ጊዜ ስጋ ምቾት ከተሰማው ህልም የሚባል ነገር አይታይም። ለምሳሌ እዚህ ጋር አንዲት እህት ኃጢአቴ ስለበዛ ነው ወይ መምህር ህልም ብዙ ጊዜ አላይም የሚል ጽሑፍ እያየሁኝ ነው። እና ህልም የምናየው የሚመች ቦታ ማነው የሚቆረቁር ቦታ ስለተኛን ስላልተኛን ብቻ ሳይሆን ስጋ ብዙ ጊዜ ምቾት ከተሰማው የሚመች ምግብ የምንበላ ከሆነ በጣም ረጅም ሰዓት እረፍት ካበዛን ላይታይ ይችላል ህልም። በጸሎት በጾም በስግደት በተለይ ደግሞ በጣም ደክሞን በተኛንበት ሰዓት ግን ህልም የመታየት አቅም አለው። በጣም የደከመች ሰዓት እኮ ረጅም ሰዓት አትተኝም፣ እንቅልፍ ራሱ ይከለክልሻል። በዛች ቅጽበት ውስጥ የምታያትን ህልም ግን ቶሎ ብሎ ጻፍ ማድረግ ያስፈልጋል። አንቺ ጋር ግን ያው ብትቺ የምታያቸውን ህልሞች ትርጉሙን ለማወቅ ሞክሪ። እየመጣ የሚነግርሽ ማን እንደሆነ ለማወቅ ሞክሪ። በጣም አዎ። ከዚህ በፊት ራሱ የሆነች ጓደኛዬ ልታገባ ብላ በህልሜ ነው ጓደኛዬ ስሟን ጠርቶ ማለት ነው ልታገባ ነው፣ ግን በቅዱስ ቁርባን ነው አለኝ። እና የእውነት መምህር እግዚአብሔር ምስክሬ ነው። ሜሴንጀር ላይ ገብቼ እሷ ጋር ልደውልላት ስገባ እሷ ደውላለች። ከዛ በህልሜ በሰርግ ነው ይል ነበረ። ሰርግ በህልም ደስ ባይልም ግን በቅዱስ ቁርባን ነው ስላለ ልንገርሽ በህልሜ እንደዚህ ያየው ስላት ወይኔ እውነትሽን ነው በስመ አብ ተገረመች። በቃ ላገባ ነው ደውላ ነበረ ራሱና የደወልኩልሽ ራሱ ልነግርሽ ነው ብላለችኝና
እሺ እዚህ ሀገር ያው ግልጽ ነውና እንትን እንጨርስ። እሺ እኔ አሁን በህልምሽ ጓደኛሽ በቁርባን እንደምታገባ ማሳየቱ እና ሰርግ ማየትሽ ጥሩ ሆኖ ሳለ ግን ከአንቺ ጋር የሚያገናኘው ነገር ምንድን ነው የሚለውን ነገር ማሰብ ያለብሽ። ለምንድን ነው ያየሁት? ጓደኛዬ ስታገባ ለምን አየሁኝ? ምንድነው? ከዛ በኋላ እሺ ከዛስ ትያለሽ አይደለ? ምንድን ነው የሚለው ነገር መጸለይ ያለብሽ ነው። አሁን የምታያቸው ህልሞች በሱባኤ መጠየቅ የሚገባሽ ህልሞች ነው የምታየው። ማን ነው የሚነግረኝ? የሚጠቁመኝ ማን ነው? ይቅርታ እያወራሁሽ ነው። ከነገርኩሽ በኋላ ልዘጋው ስለሆነ ነው። እሺ እኔት በቃ አትጨምሪ። ማን ነው የሚያወራኝ? ማን ነው የሚነግረኝ? ይሄ ነገር ምንድን ነው ብሎ ሱባኤ መግባት ያስፈልጋል። እሺ ምክንያቱም ምንድን ነው አሁን ጓደኛሽ ይቅርታ አልችልም። ጓደኛሽ እንደምታገባ መንገሩ አይደለም ዋናው ነገር። ለምንድን የነገረኝ ነው። ለምንድን ነው እሷ እንደምታገባ በቁርባን እንደምታገባ የነገረኝ መጥቶ ከኔ ጋር የሚያገናኘው ነገር ምንድን ነው? እኔም እንድቆርብ ነው ወይ ቁረቢ ማለቱ ነው ወይ የሚለውን ነገር አስቢበት ማለት ነው። በጣም ብዙ ሰዎች ህልማቸውን እየጻፉ በጽሁፍ ያለውን ደግሞ መቀበል ስላለብኝ ልሰናበትሽ ነው። እሺ እሺ መምህር፣ አንድ ጓደኛ አጠገቤ ጋር አለች ልታናግር 3 ደቂቃ እያለች ነው። ይቅርታ እኔት እያልኩኝ ነው። አልሰማሽም? መምህር በመድኃኒዓለም አንድ ጊዜ ጓደኛ አጠገቤ ጋር ናት። እሺ ቀጥይ። እሺ መምህር። የለም መምህር። ሰላም ሰላም ነው እንዲሆን መምህር። እግዚአብሔር ይመስገን ሰላም ነው። ጓደኛዋ ነኝ ከሚከታተል ቆይቻለሁ። እሺ ጠጋ በይ፣ ወደ ስልኩ ጠጋ በይ የኔት። እሺ እሺ መምህር። ስልኩን ወደ አንቺ ጠጋ አድርጊው። ይቅርታ ድምጻችሁ አይሰማም ርቋል። እሺ መምህር ግርማ ይከታተል ነበረ በፊት። መምህር ይሰማል አሁን? አዎ። እና እኔ ብዙ ችግር ደርሶብኛል በፊት እዚህ ሀገር 7 ጊዜ ኮመት ቀርቻለሁ ነው የሚባለው። ብዙ ጊዜ ኮመት ይከታተለኛል እና ስደት ከመጣሁ 7 ጊዜ ኮመትኛሉ በፊት ይሳል በእውን ማለት ነው። 7 ጊዜ ኮመትኛሉ በፎቅ ለጸደፍ እና ከዛ ደግሞ ባህር ውስጥ መኪና ተከታታሉኝ ማለት ነው። ስድራ ቤታችን ምን እንዳለ አላውቅም። ልጅ ነኝ፣ በልጅነቴ ነው የተሰደድኩት። ሀገር ቤት ግን ቤታችን ውስጥ ዘንዶ ይገድላሉ። እኔና በሳር ነቃጥለዋለን። ዘንዶ ተከታታይ ያልማሉ። ዘንዶ እንገድላለን። ይሄ ነው ቤታችን። አዎ አንድ ይሄ ነው። ሁለተኛ ደግሞ ተከታታይ እንዴት ነው? ሁለት ህልም በአንድ ጊዜ አይነገርም እኮ። እሺ ማለት ዘንዶ፣ እባብ፣ ውሻ ሲጮህብን ወይም ደግሞ ስንገድል ካየን ዛር መንፈስ ነው። የቤተሰብ ባዕድ አምልኮ የሚመለክ ባዕድ አምልኮ ነው። ስለዚህ ሲያባርረን ወይም ደግሞ ሊነክሰን ሲመጣ ሲነክሰን ካየን የሆነ ችግር ሊፈጥርብን ወይ ጉዳት ሊያመጣብን ስለሆነ ጥንቃቄ ማድረግ እንዳለብን የሚያሳየው። ውሻ እንደዚሁ ደግሞ አንዳንድ ጊዜ በሁለት መልክ ይገለጻል። የዝሙት መንፈስም ነው ውሻ። እንደገና ዛርም ሆኖ የሚገለጥበት ጊዜ አለ። እንደ ሁኔታው ነው፣ እንደ ከለራቸው ነው። ስለዚህ ዘንዶውን በህልም ማየት የቤተሰብ ባዕድ አምልኮ ይመለክ የነበረ ቤተሰብ ውስጥ ካደጉ ወይም እንደዛ ከሆነ ያንን እንደገደሉት እንዳሸነፉት ወይም ደግሞ መግደል ማሸነፍ እንዳለብን ወይም ደግሞ የዲያብሎስን ስራ ከኛ ውስጥ በንስሐ የሚሆን በጸበል ማስወገድ እንዳለብን ማሳያ ነው። እሺ መምህር። ሁለተኛ ደግሞ ለቤተ ክርስቲያን ጭቃ ውስጥ ይገባሉ እና የሆነ ነገር ኢላ ውስጥ እና ከዛ ወጥቼ ነጭ ለብሼ የቁርባን የሚቀርቡበት ቤተክርስቲያን ነጭ ለብሼ ሚካኤል ቤተክርስቲያን ተላይ ሁለተኛ ጊዜ ያለው ማለት ነው። ከዛ ቁርባን ሲቀበል ደግሞ ይሄ በጣም ጥሩ ነገር ነው። ቁርባን መቀበል ማለት ስለነፍስ ጉዳይ ዘላለማዊ የሆነውን ህይወት ማሰብ እንዳለብሽ እና ብዙ ጊዜ በህልም መቁረብ ማለት በእውን ቀጥታ አሁን ሄደሽ ንስሐ ገብተሽ ቁረቢ ሳይሆን ስለ ዘላለማዊ ህይወት ማሰብ እንዳለብሽ እና ምድራዊ ነገር እያሰብሽ ስላስቸገርሽው ይሄም አለ ይሄንንም አስቢ፣ የበለጠውን አብላጫ ያለውን ነገር አስቢ ማለትም ጭምር ነው። እና ብዙ ሰዎች ከበሽታቸው ለመዳን ጸበል ቦታ ወይ ጸሎት ምናምን ብዙ ነገር ሊያደርጉ ይችላሉ እና የነፍስን ጉዳይ ረስተን ዝም ብለን ስለ ምድራዊ ነገር ብቻ እግዚአብሔርን ስንጨቀጭቀው ይሄ ነገር እኮ አለ ብሎ እያስታወሰ ነው ማለት ነው። እንደዛ ነው። አመሰግናለሁ። አመሰግናለሁ። ታንክ ዩ ሶ ማች። ኦኬ